ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያልን የሚያዝያ 28 ቀን 2018 ዓ.ም የሰዓቱን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝን። በቅድሚያም አርዕስቶቹን እንሆ። በአማራ ክልል ተጠናክሮ በቀጠለው አውደ ውጊያ የፋኖ ኃይሎች በአገዛዙ ላይ ድል መቀዳጀታቸው ተሰምቷል። በሸዋ መራቢቴ የአገዛዙ አየር ወለድ ኮማንዶ በፋኖ ኃይሎች እርምጃ ሲወሰድበት የአገዛዙ ምርጫ አስፈጻሚ ካድሬዎችም የሞት ገፈት ቀማሽ መሆናቸው ታውቋል። የአገዛዙ ጀነራሎች የኮንትሮባንድ መስመር ዘርግተው ህገወጥ ሀብት የሚያግበሰብሱበት መተማን ከሱዳን የሚያገናኘው ስትራቴጂካዊ ቀጠና በፋኖ ኃይሎች ቁጥጥር ስር ሆኖ ቢቆይም በሰርጎ ገቦች ሲበጠበጥ ቆይቷል። ፋኖ በወሰደው እርምጃ አጥፊዎቹ ከቀጠናው እንዲወጡ የተደረገ ሲሆን የተማረኩ የቡድኑ አባላት የብልጽግናው ከፍተኛ አመራሮች ጭምር የወንጀሉ ተሳታፊ እንደነበሩ አጋልጠዋል። ተሳታፊዎቹ እነማን ናቸው? ለእነዚህ ኃይሎችስ ምን አይነት ድጋፍ ያደርጉ ነበር? የሚለውን አብራችሁን ስትቆዩ ትሰሙታላችሁ። ጀነራል ታደሰ ወረደ የትግራይን ህዝብ ለተቃውሞ እንዲነሳ ጥሪ አቅርበዋል። ትናንት ተዋጊ ጀቶች በመቀሌ ሰማይ ስር ሲያንዣብቡ የዋሉ ሲሆን ዛሬም የኢትዮጵያ አየር ኃይል የጦር አውሮፕላን በመቀሌ ከተማ በተደጋጋሚ ሲመላለስ ታይቷል። ውጥረቱ ተባብሶ የቀጠለ ሲሆን በከተማዋ የተፈጸመው የቦምብ ፍንዳታስ አንድምታው ምንድን ነው የሚለውን ዜናችን ይዳስሰዋል። የአሜሪካና የኢራን ጦርነት በሆርሙዝ ሰርጥ ዙሪያ ተባብሶ በቀጠለበት ዶናልድ ትራምፕ ኢራን ካላረፈች ትጠፋለች ሲሉም ዝተዋል። እነዚህና ሌሎች ለሰዓቱ የተመረጡና ያልተሰሙ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ። የፋኖ ተጋድሎ በሶስት ግንባሮች በፋኖ ኃይሎችና በብልጽግናው መንግስት መካከል በተለያዩ ግንባሮች በተደረጉ አውደ ውጊያዎች ፋኖ አመርቂ ድሎችን ሲያስመዘግብ የአገዛዝ ጦር ከፍተኛ ሽንፈትና ኪሳራ ደርሶበታል ተባለ። በወሎ ቀጠና ለ15 ቀናት ታድሶ ሲያደርግ የቆየው ፋኖ ትናንት አመሻሽ የአመራር ድልድሉን ይፋ ባደረገበት ሰዓት በሰሜን ወሎ መቄት ወረዳ ደግሞ ከአገዛዝ ጦር ጋር ብርቱ ትንቅንቅ አድርጎ ከፍተኛ ወታደራዊ ኪሳራ አድርሷል ተብሏል። በዚህ አውደ ውጊያ የብልጽግናው ጦር ከፍተኛ ሽንፈትና ኪሳራ ደርሶበታል ያሉት የጣና ሳተላይት ቴሌቪዥን ምንጮች ፋኖ በበኩሉ በአውደ ውጊያ የበላይነትን በመጎናጸፍ ዛሬም እንደ ትላንቱ ታሪካዊ ድል መቀዳጀቱ ተገልጿል። በመቄት ቀጠና ከጥቁር አንበሳ እስከ ሲሲጊ በተደረገ ብርቱ ውጊያ በርካታ የአገዛዙ ኃይል ሞትን አስተናግዷል። በአውደ ውጊያው አንድ የአገዛዙ ኮሎኔል ይጠቀሙባት የነበረች ፓትሮል በፋኖ ኃይሎች የቦምብ ጥቃት ከጥቅም ውጭ መሆኗም ተሰምቷል። ማረጋቸው ያልታወቁ ወታደር አመራሮችም በጥቃቱ ጉዳት አስተናግደዋል። የፋኖ ኃይሎች በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም ተተኳሾችን ባገኙበት በዚህ አውደ ውጊያም የአገዛዝ ጦር ሞትና ቁስለኛ ሳያነሳ መበተኑን ምንጮቻችን ገልጸዋል። በመቄት በተደረገው አውደ ውጊያ የፋኖ ኃይሎችን ብርቱ ክንድ መቋቋም ያቃተው የአገዛዝ ጦር ሕይወቱን ለማትረፍ ባደረገው መከላከል ለሰዓታት ከተዋጋ በኋላ በአሁኑ ሰዓት በየጥሻው ተበትኖ ይገኛል ተብሏል። በስፍራው የነበሩ የአገዛዙ የጦር አዛዦችም የሚመሩትን ሰራዊት ጥለው መሸሻቸው ተነግሯል። በተያያዘ ዜና ፋኖ በሸዋ ጠቅላይ ግዛት ከትናንት እስከ ዛሬ የዘለቀም ትንቅንቅ እያደረገ መሆኑ ተገልጿል። በሸዋ ማጀቴ ግንባር እስካሁን በቀጠለ ከባድ ውጊያ ፋኖ ድል ቀንቶታል ተብሏል። ህዝብን ለመጨፍጨፍና የፋኖ ኃይሎችን ለመምታት ወደ ማጀቴ ግንባር ዘልቆ የገባው የአገዛዝ ጦር በተፈጸመበት የደፈጣ ጥቃት ከባድ ኪሳራ እያስተናገደ ይገኛል። ከሰሞኑ በተለይም በኤፍራታና ግድም ወረዳ ማጀቴ ቀጠና ከትናንት በፊት የተቀሰቀሰው ከባድ ውጊያ እስካሁንም ተጠናክሮ የቀጠለ ሲሆን በአካባቢው የህዝብ እንቅስቃሴዎች በጦርነቱ ሙሉ በሙሉ መቆማቸው ተሰምቷል። በአራት አቅጣጫ ከኮምቦልቻ፣ ኬሚሴ፣ አጣይና ከመሃል ሜዳ ተሰባስቦ ወደ ማጀቴ ያቀናው የአገዛዙ አየር ወለድ ኮማንዶ በፋኖ ኃይሎች ተመቶ ወደ ኋላ በማፈግፈግ ላይ መሆኑም ተገልጿል። በርካታ ጀብዶች በተፈጸመበት በዚሁ ተጋድለው 7 ለ7 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር በቅንጅት ማጀቴ ላይ ከፍተኛ ድል ተቀዳጅተዋል ተብሏል። በካራለጎማ እንዲሁም አርብ ገበያ ግንባር ለ2 ቀናት በዘለቀው ከባድ ተጋድለው ፋኖ የአገዛዙን ኃይል ከቀጠናው አስወጥቶታል። በፋኖ ኃይሎች ከፍተኛ ኪሳራ ያደረሰበት የአገዛዙ ኃይል በብስጭት ንጹሐን የአካባቢው ነዋሪዎችን መግደሉም ተነግሯል። እንደ ምንጮቻችን ገለጻ የአገዛዙ ኃይል አሁንም በማጀቴ ዙሪያ የሚገኙ ተራሮች ላይ ተሰብስቦ ንጹሐን ዜጎች ሰፍረው በሚገኙበት በመድፍና በሞርተር የታገዘ ጥቃት እየሰነዘረ መሆኑን ምንጮቻችን አረጋግጠዋል። በዚሁ የሸዋ ቀጠና መራቤቴ የአገዛዙ አየር ወለድ ኮማንዶ በፋኖ ኃይሎች መብረቃዊ ጥቃት አፈር መግባቱ ታውቋል። ምርጫ ለማስፈጸም ይንቀሳቀሱ የነበሩ አመራሮችም እርምጃ ተወስዶባቸዋል። በምርጫ ሰበብ ሌላ የግፍ ዓመታትን
ሰራዊትን ህዝብ ላይ ለመጫን እየሰራ የሚገኘው የብልጽግናው ካርዴ ዓላማውን ሳይፈጽም በወጣበት ቀርቷል። በሸዋ መራቤቴ አውራጃ በጥምር ኃይሉ ታጅበው ምርጫን በአስገዳጅ ሁኔታ ለማስፈጸም ሲንቀሳቀሱ የነበሩ የአገዛዙ ካድሬዎችም በፋኖ ድንገተኛ ጥቃት ወደማይቀረው ተሸኝተዋል። ካድሬዎችን በሁለት አምቡላንሶች በማጀብ ወደ ለሚ ከተማ በመጓዝ ላይ የነበረ የአገዛዙ አየር ወለድ ኮማንዶ ሰራዊትም በፋኖ ኃይሎች በተወሰደው እርምጃ ክፉኛ ተመቷል ተብሏል። የፋኖ ኃይሎች ፈጽሞታል በተባለው በዚሁ ስልታዊ ማጥቃት በአንደኛው አምቡላንስ የነበረ የጠላት ኃይል ሙሉ በሙሉ እርምጃ የተወሰደበት ሲሆን በቁጥር ያልተገለጹ በርካቶች ቆስለው ሆስፒታል መግባታቸው ተሰምቷል። በፋኖ የተበጠሰው የኮንትሮባንድ አውታርም የአገዛዙን ካድሬዎችና ሹማምንትን ገመና አጋልጧል። የአገዛዙ ካድሬዎችና ወታደር አመራሮች በጋራ ሲፈጽሙት የነበረው ህገወጥ እንቅስቃሴ በፋኖ ልዩ ኦፕሬሽን መበተኑም ተነግሯል። በምዕራብ ጎንደር ዞን መተማ ወረዳና አርማጭሆ በሱዳን ድንበር ስትራቴጂካዊ የንግድ ማዕከላት ላይ ተሰማርቶ የነበረው የተደራጀ ዘራፊ ኃይል በፋኖ የተጠና ኦፕሬሽን ተበትኗል። በአገዛዙ ባለስልጣናትና በከፍተኛ ወታደር አዛዦች እንደሚመራ የተደረሰበት የዘራፊ ቡድን በፋኖ የተቀናጀ የመረጃ ክትትል ከጥቅም ውጭ ሆኗል። የፋኖ ኃይሎች በፈጸሙት የተቀናጀ ኦፕሬሽን የአገዛዙን ዘራፊ ቡድን ቀጠናውን ለቆቷል። በአሁኑ ሰዓት በሱዳን ኮሪደር በተለይም በመተማ ወረዳ የነበረው የአገዛዙ የሌብነት ሰንሰለት በፋኖ ወታደራዊ እርምጃ ሙሉ በሙሉ ተበጣጥሷል ነው የተባለው። በወረዳው ተልዕኮ ተሰጥቷቸው ሲዘርፉ የተገኙ ታጣቂዎች እርምጃ ተወስዶባቸው ሙትና ቁስለኛ መሆናቸውም ተገልጿል። ቀሪ የታጣቂው ቡድን አባላትም ተበታትነው ወደ መጡበት የብልጽግና ጓዳ መግባታቸውንም የአካባቢው የመረጃ ምንጮች አረጋግጠዋል። ከሱዳን ጋር በቀጥታ የሚገናኘው የመተማ አካባቢ ለሀገሪቱ የውጭ ንግድ ከፍተኛ ድርሻ ያለው ቢሆንም የአገዛዙ ጀነራሎች የኮንትሮባንድ መስመር ዘርግተው ህገወጥ ሀብት እያካበቱበት ነበር ተብሏል። የአገዛዙ ጀነራሎችና ሌሎች የአካባቢው የብልጽግና አመራሮች ይህንን ትልቅ የኢኮኖሚ መስመር በመቆጣጠር እና ሌቦችን በማሰማራት የህዝቡን ሀብትና ንብረት ሲዘርፉ ቆይተዋል። ከፋኖ የተባረሩት የአገዛዙ የጦር አዛዦችና መሪዎች በፋኖ ስም አደራጅተው በላኳቸው ታጣቂዎች ድጋሜ እየዘረፉ ወንጀል ለመፈጸም መሞከራቸው ተነግሯል። የፋኖ ኃይሎች እንዳስታወቁት ግን በእነዚህ ዘራፊ ቡድኖች ላይ የተጠና እርምጃ በመውሰድ የጥፋት ቡድኑን ሙሉ በሙሉ መበተን ተችሏል። ፋኖ በሰራው ኦፕሬሽን የወረዳውን የንግድ ኮሪደር ከህገ ወጦች በማጽዳት ሙሉ በሙሉ በራሱ ቁጥጥር ስር አውሎታል። ፋኖ በወሰደው እርምጃ ከነሙሉ ትጥቃቸው በፋኖ እጅ የገቡት የቡድኑ አባላት መኖራቸውም ተነግሯል። ምርኮኞቹ ለፋኖ የምርመራ ቡድን በሰጡት ዝርዝር መረጃ ተልዕኮ የሰጣቸው አካልን አጋልጠዋል። እነዚህ ኃይሎች በዝርፊያ ተግባሩ ላይ እንዲሰማሩ በቀጥታ ከወረዳው አስተዳደር ተልዕኮ እንደተሰጣቸው አረጋግጠዋል። ምርኮኞቹ ይህን ይበሉ እንጂ ሌሎች የአካባቢው ነዋሪዎች ሲገልጹ ዘራፊ ኃይሎቹ በወረዳ አመራሮች ብቻ ሳይሆን በአገዛዙ ወታደራዊ መሪዎች ልዩ ልዩ ስልጠናና የትጥቅ ድጋፍ እንደሚሰጣቸው ገልጸዋል። እንደ ምንጮቻችን ገለጻ የወረዳው አመራሮች ድርሻ ወጣቶችን መመለመል ብቻ ሳይሆን የትጥቅና የተኳሽ ድጋፍ ሙሉ በሙሉ የሚያገኙበት በአካባቢው ከተመደበው የአገዛዙ ሰራዊት አዛዦች ነው። ወጣቶቹ እነዚህን ግብዓቶች ከአገዛዙ ከተቀበሉ በኋላ በኮሪደር ስፍራዎች በመሰማራት የአርሶ አደር እንስሳትን መዝረፍና ወደ ሱዳን ማሻገር፣ ነጋዴዎችን ማገትና ገንዘብ መቀበል፣ የአርሶ አደሩን የግል ትጥቅ ማስወረድና መሰል የወንጀል ድርጊቶችን ሲፈጽሙ ቆይተዋል። ዛሬ ግን ይህ የማፊያ ቡድን በፋኖ ኃይሎች ጥበብ የተሞላበት ክትትል ሰንሰለቱ ተበጥሷል። የህወሓት ተጠባቂ እርምጃና የታደሰ ወረደ ተማጽኖ። የ4 ኪሎን አስተዳደር አንተ የሾምክልኝን ሰው አልቀበልም ብሎ ታደሰ ወረደን አሽቀንጥሮ የጣለው የህወሓት ጉዳይ ወደ ለየለት እርምጃ ተሸጋግሯል። እብሪተኛው ህወሓት ደብረጽዮን ገብረ ሚካኤልን ክልሉን እንዲመሩ ፕሬዝዳንት አድርጎ ሲመርጥ ጀነራል ታደሰ ወረደ ደግሞ ህዝቡ ለተቃውሞ እንዲነሳና በአብይ አህመድ የተሰጡትን ስልጣናቸውን እንዲታደገው ጥሪ አቅርበዋል። በትግራይ ክልል ከ2012 ዓ.ም በፊት የነበረውና ዳግም ተሰባስቧል የተባለው ምክር ቤት በትላንትናው ዕለት የህወሓቱን ሊቀመንበር ደብረጽዮን ገብረ ሚካኤል ፕሬዝዳንት አድርጎ መርጧል። አፈጉባኤዎችም ሰይመዋል። በፈረሰው ምክር ቤት ሹመት የተሰጣቸው ዶክተር ደብረጽዮንም የጊዜ አስተዳደሩን ፕሬዝዳንትነት ስልጣን ቃለ መሐላ ፈጽመው ሲረከቡ የሚያሳይ ምስል ወጥቷል። ከዶክተር ደብረጽዮን የሹመት ዜና በፊት በመቀሌ ምክር ቤት አካባቢ የተፈጸመው የቦምብ ፍንዳታም በጊዜ አስተዳደሩ ቢሮና በምክር ቤቱ መካከል የተካረረ ግጭት ፈጥሯል። በአሁኑ ሰዓት በሁለቱም ወገን ያሉ ታጣቂዎች ተፋጠው እንደሚገኙ ከመቀሌ የወጡ መረጃዎች ያሳያሉ። ከዚህ ቀደም በአብይ አህመድ የተሾሙት የጊዜ አስተዳደሩ ፕሬዝዳንት ታደሰ
ወረደ የማስረከበው ቢሮም ሆነ ማህተም የለኝም ሲሉ ተደምጠው ነበር። ህወሓት በበኩሉ ስልጣኑን ያስረክብ በሚል ሲዝት ከቆየ በኋላ በትናንትናው ዕለት አነጋጋሪ የሆነ እርምጃ ወስዷል። ከደብረ ጽዮን ሹመት በኋላ ምላሽ የሰጡት ጀነራል ታደሰ ወረደ ህዝቡ ለተቃውሞ እንዲነሳም ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ህወሓት እየተከተለ ያለው መንገድ ለትግራይ ህዝብ አደገኛ መዘዝ ያመጣል ሲሉም ገልጸዋል። የክልሉ ህዝብም ይህንን አካሄድ በጽኑ እንዲቃወምም ጥሪ አቅርበዋል። የህወሓት ምክር ቤት ምርጫ እያደረገ ባለበት ሰዓት ደግሞ የኢትዮጵያ አየር ኃይል የላካቸው ጀቶች በመቀሌ ሰማይ ስር ሲያንዣብቡም ተስተውለዋል። ዛሬ ድረስም የሀገሪቱ የጦር አውሮፕላን በመቀሌ ከተማ ሰማይ ላይ በተደጋጋሚ ሲመላለስ ታይቷል ነው የተባለው። ይህ ያልተጠበቀ የአውሮፕላን በረራ በከተማ ነዋሪዎች ዘንድ ከፍተኛ ድንጋጤና ስጋት መፍጠሩንም የመቀሌ ከተማ ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። የኢትዮጵያ የጦር ጀቶች በመቀሌ ሰማይ ስር ሲታዩ ከፕሪቶሪያው ስምምነት በኋላ ይህ ለመጀመሪያ ጊዜ ነው። ይህ ክስተት በጊዜያዊ አስተዳደሩና በፓርቲው አመራር መካከል ያለውን የፖለቲካ ፍጥጫ ይበልጥ ያባባሰው ሲሆን ዛሬም በከተማዋ ሰማይ ላይ የታየው የጦር አውሮፕላንም ውጥረቱን አባብሶታል ተብሏል። በጌታቸው ረዳ የሚመራው ስምረት ፓርቲ በበኩሉም የህወሓት ተግባር ጦርነት ማወጅ ነው ሲል ገልጿል። ስምረት ፓርቲ የህወሓት ውሳኔ ህገ መንግስታዊ ጥሰት ነው ብሏል። ህወሓት ጦርነት አውጇል ያለው ፓርቲው አሁን መለስ ነው የሚሉት ምክር ቤትም 5 ዓመት ያለፈውና ፈርሶ የነበረ መሆኑን አመላክቷል። ወጣቱ ወደ ጦርነት እንዳይገባም ስምረት ፓርቲ ጥሪ አስተላልፏል። አቶ ጌታቸው ረዳ በፓርቲያቸው በኩል ይህንን ይበሉ እንጂ በግል የማህበራዊ ትስስር ገጻቸው ህወሓት የጽናት ጨዋታ የሚጫወተው ኋላ ቀር ቡድን ነው፣ ይህ ቡድን እስከ መጨረሻው ካልጠፋት ትግራይ ሰላም አታገኝም ሲሉም ወርፈዋቸዋል። ከውጭ ወዳገኘነው መረጃ እናልፋለን። ትራምፕ ኢራን ከምድረ ገጽ ትጠፋለች ሲሉ ዝተዋል። መፍትሄ ያላገኘው የአሜሪካና ኢራን ጦርነት የቀጠለ ሲሆን በሁለቱ ወገኖች በኩል የሚሰጡ የናጠፋቸዋለን ዛቻና ማስፈራሪያ ዛሬም ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ቴሌቪዥን ጋር ባደረጉት ቆይታም ኢራን ትጠፋለች በማለት አስፈራርተዋል። አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ሰርጥ የሚተላለፉ መርከቦችን ለመጠቀም እርምጃ እየወሰደች መሆኑንም ገልጸዋል። በዚህ እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመም ኢራን ከምድረ ገጽ ትጠፋለች ሲሉም ዝተዋል። ይህንን ያሉት የአሜሪካ ኃይሎች የሆርሙዝ ሰርጥ ለማስከፈት እየወሰዱት ባለው እርምጃ 7 የኢራን ትንንሽ ጀልባዎች መመታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ መሆኑም ተገልጿል። አሜሪካ የኢራንን ድሮኖችና ሚሳይሎችን መታመጣሏንም አስታውቃለችም። ትራምፕ በጦርነቱ ምክንያት በሆርሙዝ ሰርጥ መተላለፍ ላልቻሉት የንግድ መርከቦችና መንገድ እንዲያስከፍቱም በዓለም ዙሪያ ካሉ አገራት ቀረበልኝ ባሉት ጥያቄ መሰረት ፕሮጀክት ፍሪደም የተባለ ዘመቻ ከሰኞ ጀምሮ እያካሄዱ እንደሆነ አመልክተዋል። በዚህም የአሜሪካ ኃይሎች የመርከቦቹን ደህንነት ለመጠበቅ ሆርሙዝ ላይ በመሰማራት ጥቃት እንዳይደርስባቸው ጥበቃ እንደሚያደርጉ ተገልጿል። ነገር ግን ኢራን ይህንን የአሜሪካ እርምጃ በመቃወም አሜሪካ ባህር ኃይል መርከቦችን እንደምትመታ እይዛተች ነው። አንዳንድ የመረጃ ምንጮች ደግሞ አሜሪካ 7 የኢራን የጦር ጀልባዎችን ማስጠሟን ገልጸዋል። በሆርሙዝ የባህር ወሽመጥ በአሜሪካና በኢራን መካከል ከፍተኛ ወታደራዊ ግጭት ተቀስቅሷልም ተብሏል። በሆርሙዝ የባህር ወሽመጥ ኢራን የንግድ መርከቦችን ለመጉዳትና የጥበቃ እንቅስቃሴ ለማደናቀፍ ሙከራ ማድረጓን ተከትሎ በአሜሪካና በኢራን መካከል ከፍተኛ ወታደራዊ ግጭት ተቀስቅሷል። እንደ አሜሪካ መከላከያ ሚኒስቴር መረጃ ከሆነም ግጭቱ ሲከሰት አሜሪካ 7 የኢራን የጦር ጀልባዎችን ያሰጠመች ሲሆን የተተኮሱ ሚሳይሎችና ድሮኖችንም አክሽፋለች። የሁለቱ ሀገራት የተኩስ አቁም ስምምነት መፍረሱን ተከትሎ ፕሬዝዳንት ትራምፕ የኢራን የሰላም ጥያቄ ውድቅ ማድረጋቸውን አስታውቀዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናዎቻችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።